ለምዶታል እኛ ጋር ደግሞ ሰምተን ምንም ስለማለቅ በቃ ደነገጥኩ መጀመሪያ ከዛ ማይኩን ቁጭ አደረኩት እና ሰው እሳት ጽርቦ የማርጌታ ልጅኛት እንታደ ተጠራጥሬያለሁ የሆነ ካን ቤተሰብማ አለ ይያልኩ ነበር አዎ በጣምና በደንብ ነው የሚያስተምረኝ ፍላጎቴን ስለሚያቅ በቃ ነይ ዛሬ እንደዚህ ላስተምርሽ ይለኛል እኔ ባልጠይቀውምና እዛው ጀምራለሽ Gelilan asıp var, o gibi
አሸንፏል በባሪያው ትሕትና ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገ የባሪያቱን ውርደት ተመልክቷልና ድንግል ማርያም በቤተ መቅደስ አሰምታት እናወግን ነበር። ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል ሌላ ምንም አላውቅ ያውቃል እግዚአብሔር ያውቃል እግዚአብሔር እሳት የማይበላው ነበልባል አይኖርም እንዲህ ያለ ቅጠል ናዝሬት አይገኝም። ሕሊናዬ መጥቶ ሲበር ወደ ሲና አንቺ ሆነሽ አለኝ ገብርኤል መጣና ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቱን ውርደት ተመልክቷልና ድንግል ማርያም በቤተ መቅደስ አሰምታት እናወግን ነበር። መልአኩ ገብርኤል ከነገረኝ በቀር ሌላ ምንም አላውቅ ያውቃል እግዚአብሔር ያውቃል እግዚአብሔር ድንግል ማርያም በቤተ መቅደስ አሰምታት እናወግን ነበር። ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል ሌላ ምንም አላውቅ ያውቃል እግዚአብሔር ያውቃል እግዚአብሔር ሰላም ጤና ይስጥልን የመባ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ሰላም እግዚአብሔር ከሁላችን ጋር ይሁን። ዛሬ ደግሞ የቤተክርስቲያናችን እንቁ የሆነች ኮምቦልቻ ወልዳ ያሳደገቻት እህታችን ይዤላችሁ መጥቻለሁ። ራሷን ታስተዋውቀናለች። እሺ አመሰግናለሁ ይብዬ። ሄርሜላ ሲሳይ ይባላለሁ። ዘማሪት ሄርሜላ ሲሳይ ዘማሪት ናት። በሙያ ደግሞ አጋሪ ነች፣ ነርስ ነች። ዘማሪት ሄርሜላ የት ተወለድሽ? የተሳደግሽ አስተዳደግሽስ እንዴት ነበረ? የቤተሰብ ሁኔታ? እኔ ተወልጄ ያደግኩት ያው ደቡብ ወሎ ኮምቦልቻ ከተማ ላይ ነው። እዛ ተወልጄ ለ3 ዓመት ያክል እዛ ነበር የነበርነው። ቤተሰቦቼ ለስራ በሚቀየሩበት ሰዓት ወደ ደሴ ዞርንና ደሴ ለረጅም ጊዜ ኖሬያለሁና እሱም እንደ አንዱ እንደ ትውልድ ቦታዬ እንደ የምወስደው እንትን ነውና 3 ዓመት ከሆነ ያው ትውልድ ቦታ በይው። እና በ3 ዓመቴ ነው ወደ ደሴ ሄድኩት። ከዛ እዛ ረጅም ጊዜ ኑረናል። ከዛ በኋላ ግን መልሰን ወደ ትውልድ ሀገሬ ተመልሰናል ማለት ነው። እና አሁንም ያለሁት እዛው ነው። እዛው ነው የምንኖረው ኮምቦልቻ። እሺ ኮምቦልቻ ቅዱስ ገብርኤል ቤተክርስቲያን ያሳደገቻት እህታችን ነች። ሄርሚዬ የሰንበት ትምህርት ቤት ህይወትሽ ምን ይመስል ነበረ? አሁንስ እያገለገልሽ ነው? አዎ የሰንበት ትምህርት ቤት ህይወት አሁንም እያገለገልኩ ነው። የጀመርንበት ሁኔታ ደሴ እያለሁ አንማርም ነበረ። ምክንያቱም እናቴም የሰንበት ትምህርት ቤት አገልጋይ ናት፣ የኮምቦልቻ ቅዱስ ገብርኤል እና ቤታችን ውስጥ እንደ ሰንበት ትምህርት ቤት ታስተምረናለች። በደንብ ነበረ የምታስጠናን፣ መዝሙርም ታስተምረን። ከዛ በኋላ ግን ወደ ኮምቦልቻ ከ8ኛ ክፍል እኔ 8ኛ ክፍል ሆናለሁ ወደ ኮምቦልቻ ስንመለስ ግን ያደግኩበት የማገለግልበት ሰንበት ትምህርት ቤት አስገባችኋለሁ ብላ ቃል ገብታልን ስለነበር በቃሏ መሰረት ኮምቦልቻ ስንገባ ገባን። አሁንም ድረስ ከእናቴ ከእህቴ ጋር አብረን እናገለግላለን። በጣም ደስ ይላል። ደስ የሚል ህይወት ነው ሰንበት ትምህርት ቤት። በመንፈስም
በስጋ ባለማዊ ትምህርታችንን በጣም የሚያግዘን ቦታ ነው። በዓለም ያለን ሰዎች ሞኝነት እንዳይመስለን ሰንበት ትምህርት ቤት ሁላችንም መሰረት ነው። በኪነ ጥበቡ ቢባል ከሰንበት ትምህርት ቤት የወጣ ሰው ነው ኪነ ጥበብ ባለሙያ። ዘማሪ ቢባል ዓለምን ብትወስደው ታዋቂ የተባለ ሰው በሰንበት ትምህርት ቤት ያለፈ ሰው ነውና ኤርሚዬ ዘማሪ ለመሆን የሰንበት ቤት ኑሮሽ አግዞሻል? ምን ያክል ረድቶሻል? አዎ በጣም ያው እንደምናውቀው ሁላችንም በሰንበት ትምህርት ቤት ወተን ነው እዚህ የደረስነው በጣም ብዙዎቻችን እና እኔን በጣም ነው የረዳኝ ከምንም በላይ ሰንበት ትምህርት ቤት ውስጥ ጆይን አድርጌ ማገልገሌ ነው ለኔ ትልቅ እንደወጣም ያደረገኝ። በእርግጥ እንደነገርኩሽ ቤታችን ውስጥ እንደ ሰንበት ትምህርት ቤት ቢሆንም እናቴ በጣም ነው አሁን ድረስ የምዘምራቸው መዝሙር የምትመርጥልኝ እሷ ነች። በጣምና የሷ እርዳታ አለ እና ቤት ውስጥ እንደዛ ትሪት ብታደርገንም በደንብ ብታስተምረንም በቂ አልነበረም። የግድ በቤቱ መኖር የግድ በቤቱ ማገልገል ነበረብን ያስፈልገን ነበርና ልክ ወደ ሰንበት ትምህርት ቤት ገብተን አገልግሎቱን ስንጀምር አስታውሳለሁኝ ዓለም አበራ የሚባል አንድ እንዳባት ለኔ እንዳባት ለእናቴ ደግሞ እንደወንድም ህፃናትና ታዳጊ ክፍል ተቆጣጥሮ በደንብ እንትን የሚያደርገው እሱ ነበር በኃላፊነትና በጣም ነበር የሚያበረታታኝ እንድዘምር። ሰንበት ትምህርት ቤትም ኮምቦልቻ ከገባን በኋላ በገብተሽ በቃ አገልግሎቱ ይሄን የመሰለ ድምጽ ይዘሽ በቃ ለእግዚአብሔር መስጠት አለብሽ የተሰጣሽና ብሎ እሱ ነበር የሚያበረታታኝና ከገባው በኋላ እሱ ነበር አበረታቱኝ ወደዛ እንድወጣ ወደ አገልግሎት ወደ አውደ ምሕረቱ እንዳውቀው ያደረገኝና በጣም ትልቅ እገዛ ነበረው። ምክንያቱም ሰንበት ትምህርት ቤት ውስጥ ስንገባ ዘርፈ ብዙ አገልግሎቶች አሉ። እነዛ ሁሉ አገልግሎቶች ላይ ማገልገል መቻል በጣም ራስን ማሳደግ ነው ጸጋን ማሳደግ ነው ራስን ማበርታት ነውና ከሚገባው በላይ ረድቶኛል። እናት ነው እንግዲህ ይሄን የምትመለከቱ ኦርቶዶክሳውያን ልጆቻቸውን በዓለም ውጭ ላይ ከማሳደግ በሰንበት ትምህርት ቤት ታንጸው እንዲያድጉላችሁ ልጆቻቸውን ወደ ሰንበት ትምህርት ቤት እንድትልኩ እኔም የሰንበት ትምህርት ቤት ፍሬ ስለሆንኩኝ ሄርሚም እየነገረችን ነው። እንግዲህ ሄርሚዬ የትምህርት ደረጃስ? የትምህርት ደረጃ ያው አንቺን መስያለሁ ቢኤስሲ ነርሲንግ በዲግሪ ተመርቄ አሁን ስራ ዓለም ላይ ነው ያለው እየሰራሁ ነው ያለው። የስራ ዓለምስ እንዴት ነው? ያው የስራ ዓለም ከምረቃ በኋላ ትንሽ ይከብዳል። ሁሉም ሰው እንደሚያውቀው የስራ ዓለም ትንሽ ይከብዳል። ምክንያቱም ለአገልግሎቱ ለምን ተማሪ መሆን ይሻላል ከሰራተኛ ተማሪ መሆን ይሻላል። ተማሪ ቢያንስ የሆነ ጊዜ አለው ያችን ጊዜ አጣቦም ምንም ብሎ ለአገልግሎት አመቺ ነው። ስራ ላይ ትንሽ ይይዛል ግን እግዚአብሔር ይመስገን ምንም አይል መበርታት ነው። አዎ ምክንያቱም አገልግሎት ራሱ አንዱ የህይወት ተሞክሮን የምናገኝበት ነገር ነው። ነርሲንግም ሙያው እንዲሁ መንፈሳዊ አገልግሎት ነው ለተጠቀመበት ሰው ሰዎችን መርዳት ሰዎች ላይ ለሰዎች ችግር ደርሶ መፍትሄ መስጠት ይሄ አንዱ የክርስቶስ ስራ ነውና ሳምራዊውን እንደመሆን ነው እና በርቺ ከአገልግሎት ሽሎላ እንዳትይ አደራ እልሻለሁ። እሺ ለመጀመሪያ ጊዜ የነበረሽ የዝማሬ አገልግሎት ምን ነበረ? መጀመሪያ መድረክ ላይ ወጥተሽ የዘመርሽው ምን መዝሙር ነበረ? የማን ነበረ? በጣም አስታውሳለሁ። በጣም ደስ የሚል ጊዜ ነበረ። እንደነገርኩሽ የሰንበት ትምህርት ቤታችን ህፃናትና ታዳጊ ክፍልን ይዞ ሲመራን የነበረው ዓለሙ በጣም ትሪት ያደርገኝ በደንብ ይቆጣጣረኝ እንደዚህ እንዳልስት ይሄ ሜጀር እንዳላበላሽ እንዳልገለብጥ በጣም እንትን ሲያደርገኝ ነበርና ሰንበት ትምህርት ቤት ገብቼ ለመጀመሪያ ጊዜ አውደ ምሕረት ላይ ሰውጣ የዘመርኩት መዝሙር እሱ የመረጠልኝ ነው። ምድረ ቀራኒዮ ምድረ ጎልጎታ አጋጣሚ የትን ጊዜ ነበረ ያብይ ጾም ወራት ውስጥ ስለነበረ ምድረ ቀራኒዮ ምድረ ጎልጎታ የሚለው መዝሙር አንድ አዝማች አንድ ስኒ ምድረ ቀራኒዮ ምድረ ጎልጎታ ምድረ ቀራኒዮ ምድረ ጎልጎታ መድኃኒት ክርስቶስ ያየብሽ መከራ መስክሪ አንቺ ምድር ግዑዚቷ ስፍራ መስክሪ አንቺ ምድር ግዑ
በጉዚቷ ስፍራ መድኃኒት ክርስቶስ ባንቺ ተንገላታ መድኃኒት ክርስቶስ ባንቺ ተንገላታ። ዝማሬ መላእክትን ያሰማልን። እኛንም ወደ ጥንት ወደ ልጅነታችን ዝማሬ መለሽን። ዝማሬ መላእክት ያሰማልን፣ ጸጋውን ያብዛልሽ።
ሳሙኤል አክብሮ በእግዚአብሔር ፊት ቀባ አምላኩ ቢወደው ታላቅ አደረገው አምላኩ ቢወደው ታላቅ አደረገው ኃይልና ጥበብ ትልቆቹን ትቶ ንጉሥ አደረገው ድሃውን ቀብቶ በረኝነት ሜዳ ልቡን መረመረ እንደ ልቡ ሆኖ ዳዊትን ቢያገኘው እንደ ልቡ ሆኖ ዳዊትን ቢያገኘው የጌታችን እናት ታላላቅ ቅዱሳን እንዲሁም ጌታችን የሰው ልጆች መድን በዓለም ሊወለድ ከዳዊት በሥጋ ተስፋ ተሰጥቶታል እንዲሁ በጸጋ እንዲሁ በጸጋ እንዲሁ በጸጋ በኃይልና ጥበብ ትልቆቹን ትቶ ንጉሥ አደረገው ድሃውን ቀብቶ በረኝነት ሜዳ ልቡን መረመረ እንደ ልቡ ሆኖ ዳዊትን ቢያገኘው እንደ ልቡ ሆኖ ዳዊትን ቢያገኘው የምስጋና ሀብቱን ከንግሥና ጋር አጣምሮ ሰጥቶታል መልካም እንዲሠራ ሌትና ቀን ሳይል ሲመገብ ምስጋና እየደረደረ መሰንቆ በገና ራእይ ተሰጥቶ ከላይ ከደመና ድንግልን አሳየው አንገቱን ሲያቀና
የማትረሺው የመድረክ ላይ አገልግሎት ገጠመኝ ካለሽ? አዎ ብዙ አሉ፣ ግን አንዱ በጣም የማረሳው ለአገልግሎት ወደ በወጣሁበት ሰዓት ወደ አጣዬ በወጣሁበት ሰዓት ያው ትንሽ ግርግር ምናምን ነበርና እየዘመርኩ ጥይት ተኮሰ ማለት ነው። እና ከአንዳንድ በቃ አቆምኩት፣ ዝማሬው የለም፣ ህዝቡ ይዘምራል፣ እኔ ጸጥ ብያለሁ ማለት ነው። እና በኋላ አይዞሽ ብለው መምህራን ያሉት ካህናት ቀሳውስት አይዞሽ፣ ኧረ ዘምር ያሉኝ እና አስታውሳለሁ። ጸጥ ነው ያልኩት በቃ። እና ማይኩን አውደ ምሕረቱ ላይ ቁጭ አድርኩት። በጣም ደንግጬ ነበርና ማይኩን ቁጭ አድርኩት አውደ ምሕረት ላይ፣ ህዝቡ እየዘመረ ነው። እዛ ያለው አካባቢ አይ ቲንክ የሆነ ለምዶታል። እኛ ጋር ደግሞ ሰምተን ምንም ስለማለቅ በቃ ደነገጥኩ የመጀመሪያ። ከዛ ማይኩን ቁጭ አደረኩት እና ሰው ግራ ገባውና በመሃል ግን መዝሙሩን ቀጠለ በቃ ስለገባቸው እነሱ። እኔ ግን የሆነ ቆም አደረኩኝና በጣም አስታውሳለሁ። እሱ በጣም አበሳው። ያስደነግጣል፣ ላለመደው ሰው በጣም ያስደነግጣል። ስንት መዝሙር ሰርተሻል? ወይም ነጠላም ቢሆን አልበምም ለህዝቡ ስንት ዝማሬዎችን አበርክተሻል? ያው ብዛት አይደሉም፣ እግዚአብሔር ቢፈቅድ ቢረዳኝ ያው ሰራለሁ ብዬ አስባለሁ። ለወደፊት የሰራኋቸው በኮሌክሽን ደረጃ ነው። ለመጀመሪያ ጊዜ የመጀመሪያን ለቤተክርስቲያን መስጠት ብለን ለደሴ ቅዱስ ዑራኤል የቤተክርስቲያን ማሰሪያ ኮሌክሽን ከጓደኞቼ ጋር ሰርቼ ነበር ለ3 ሆነን። እሱ ኮሌክሽን አለኝ። ከዛ ውጭ ብዙ ያለችበት ነው አይደለም፣ ሌላ እሱን ሰምቻለሁ። እነሱ ከኛ ሰንበት ትምህርት ቤት እንደ አንድ ሆነው ነው። ገቢውም ለኛ ለደብራችን ደውል ቤት ማስጠመቂያ ቤት ነበረ፣ ለዛ ነበር የተሰራ። የኛ ደግሞ አንዱ እኔ ጋር አብሮ የሰራው አንዱ የዑራኤል ሰንበት ትምህርት ቤት አገልጋይ ዘማሪ ነበርና በሰዓቱ ዑራኤል ገና መሰረት እየተጣለ እየተነሳ የነበረበት ሁኔታ ስለነበር ሰርተን አስረከብን። በጨረታም በምንም ጥሩ ገቢ ተገኘ። ለዛ ነበረ። ሁለተኛው ግን በነጠላ ቅርብ ጊዜ የተሰራ ትንሳኤና ሕይወት የሚል ማህቶት ላይ የተለቀቀ ዝማሬ ብቻ ነው። በጣም ደስ ይላል። ትንሳኤና ሕይወት የሚለው ዝማሬ በጣም ልዩ ቸሩ መድኃኔዓለም ዝማሬ ነው። ደራሲውም ድርሳን ይባላል። የዛው ደብራው ልጅ ነው። በጣም ጎበዝ ደራሲ ነውና እሱን የሰራለት በጣም ቆንጆ ዝማሬ ነው። ገብታችሁ አድምጡት። ማህቶት ላይ ዘማሪ ቴርሜላ ብላችሁ ትንሳኤና ሕይወቴ የሚል ዝማሬ ያላት እሱን በደንብ ስለማውቀው ነው የምነግራችሁና ዘማሪዎቻችን የሚሰሩትን ስራ እኛ ካላዳመጠን ካላበረታታን ዳግም ለመስራት ተስፋ ያስቆርጣል። የማይደርስ ከሆነ ሰው ጋር ምን አደከመኝ የሚል ነገር ስለሚመጣ እየገባን ብናዳምጥ ብናበረታታቸው ጥሩ ነው ብዬ አስባለሁ። አልበም የመስራት እቅድ የለሽም ኤርሚዬ? አለኝ፣ እንደ እግዚአብሔር ፈቃድ አንዳንድ ግጥሞችንም ዜማዎችንም እየሰበሰብኩ ነው ከእግዚአብሔር ጋር እየሞካከርኩ ነው። ሌላው ደግሞ በጣም አንቺን መጀመሪያ ያወቅኩሽ እኔ ሶሻል ሚዲያ ላይ ቲክቶክ ላይ ፌስቡክ ላይ ተወረቢ ነበረ። ብዙ የዕለቱ የበዓላቱን ተወረቢል ነበርና እስቲ አንድ ወረብ እስቲ ለአድማጮቻችን ብታቀርቢላቸው ደስ ይለኛል። እሺ። እሳት ጽርሑ እሳት ጽርሑ ጠፈሩ ደመና
መላእክት ያሰማልን። በጣም ልዩ ነው። በጣም ደስ ይላል። ወረብ ደግሞ በጣም ነው ጸጋ ያለሽ እና እንዴት ነው ከማን የምትማሩት? በሰንበት ቤት ነው ወይስ እንደዚህ ወንበር ዘርግተው የሚያስተምሯችሁ አባቶች አሉ? የኮምቦልቻ ልጆች ብዙዎቹ ወረብ በደንብ ነው የሚችሉት። ብዙዬንም አንዲት ጓደኛሽም አለሽ በጣም ድምፃዊት ልጅ በቅርቡ እንደውም ስድቤን አርቀሽ የሚለውን ዝማሬ የቀሲስ እንግዳ ወርቅነህ የዘመረችው እህታችን በጣም ልዩ ጸጋ ያላት እህታችን ነች። ወረብ ብዙ ጊዜ ትወርባላችሁ እና ይሄንን ስራዬ ብሎ የሚያስጠናችሁ አለ ወይስ እናንተ በማህሌቱ በሰዓታቱ ስለምትሳተፉ ነው ወደዚያ ያመዘናችሁት? እኛ ጋር ትንሽ ደስ የሚለው ነገር ትንሽ ናቸው ወይም ደግሞ ሴቶች ናቸው ብለው እንትን አያደርጉንም፣ ወደታች እንትን አያደርጉንም። በጣም ነው ወረብ እንድንል የሚያበረታቱንና አሁን ብዙ ጊዜ ሌሎች ቦታዎች ላይ ወረብ ሰንበት ተማሪ ቃኝቶ ለካህናት ይሰጣል። እኛ ደግሞ ሙሉውን እንድንል በጣም ነው የሚያበረታቱንና ያሉት ልጆች የራስም ጥረት አለ። እኔ በጣም በራሴ እጥራለሁ። በጣም ማወቅ እፈልጋለሁ። አንደኛ ከቤተክርስቲያን ዜማ መውጣት አልፈልግም። ሳዜም የትኛውንም መዝሙር ስዘምር ከያሬዳዊ ዜማ መውጣት ስለማልፈልግ በጣም የምወደው ቤተሰብ መርጌታ የሆነ ደግሞ አጎት ስላለኝ እንደ አባትም ነው። እሱ በጣም ነው የሚያስተምረኝ። አጠገብ ሆኖ የመርጌታ ልጅ ነኝ አትይኝም ታዲያ? ተጠራጥሬያለሁ። የሆነ ካህን ቤተሰብማ አለ እያልኩ ነበረ። አዎ በጣም እና በደንብ ነው የሚያስተምረኝ። ፍላጎቴን ስለሚያውቅ በቃ ነይ ዛሬ እንደዚህ ላስተምርሽ ይለኛል። እኔ ባልጠይቀውም እና መሰረቱ ግን መነሻው ግን እኔ መጀመሪያ አጎቴን ስለጠየቁት ሳይሆን ሰንበት ትምህርት ቤት ውስጥ በዓላት ንግስ በሚሆኑበት ሰዓት ወረብ እናጠናለን። የዛን ጊዜ ቃኝተን ሙሉውን እንድንል ይሰጡናል። በደንብ ነው የሚያበረታቱን። አውደ ምሕረት ላይ ራሱ ስንል ምናልባት ያበላሸነው ነገር ካለ ቀድማ ያስተካክሉናል። ሁለተኛም ደግሞ ያንን ያርሙናል። በደንብ ነው የሚያበረታቱ። ለዛም ጭምር ነው። በጣም ደስ ይላል። እናንተ ደብር ብቻ ሳይሆን እኔም ባደኩበት በቡታጅራ ደብረ ሲሆን ወረብ እኛ ቃኝተን ራሳችን እንድንኖርም ነው እንጂ ካህናት እንዲይዙት እንትን አይልም። ተስፋ
ተስፋዬን አብዝተሽ ጥሜን አስታግሺው በብዙ በረከት ጎጆዬን ሞላሽው ስምሽን ቢጠሩ የማትጠገቢ የመንገድ ስንቄ ነሽ የነፍሴ መጋቢ ምስጋናሽ ይብዛልኝ ወደ ቤቴ ግቢ ፍጹም ሩሩ ነሽ ስምሽ ጣዕም ያለው ሐዘኔ ሲበዛ ባንቺ እጽናናለሁ የዓለም እርካታ የሰላም ውጥን ነሽ ጊዜ ለጣለው ሰው አይጨክንም ልብሽ ስምሽን ቢጠሩ የማትጠገቢ የመንገድ ስንቄ ነሽ የነፍሴ መጋቢ ምስጋናሽ ይብዛልኝ ወደ ቤቴ ግቢ የዓለም አርነት ጽሕፈት ያለብሽ የሕይወት ፊደሌ ጽድቅ የተማርኩብሽ ቢያነቡሽ አታልቂ ምስጢርሽ የሰፋ ስምሽ ማራኪ ነው ከልቤ የማይጠፋ ስምሽን ቢጠሩ የማትጠገቢ የመንገድ ስንቄ ነሽ የነፍሴ መጋቢ ምስጋናሽ ይብዛልኝ ወደ ቤቴ ግቢ ስምሽን ቢጠሩ የማትጠገቢ የመንገድ ስንቄ ነሽ የነፍሴ መጋቢ ምስጋናሽ ይብዛልኝ ወደ ቤቴ ግቢ እሺ እየጨረስን ነው ጥያቄያችንን ኤርሚዬ እንዳጠቃላይ በአገልግሎትሽ የገጠሙሽ ተግዳሮቶች ካሉ ፈተናዎች ሌሎች ደግሞ አገልጋዮች አሁን አንቺን ተከትለው የሚመጡ አሉ በየክፍለ ሀገሩ በመላው ዓለም ያሉ ህፃናት አዲስ የሚመጡ ያው አገልጋይ ያዘጋጃል እግዚአብሔር በየዘመኑና እነዚህን ተግዳሮቶች እንዴት ይወጡ ምን አይነት ፈተና ገጥሞሽ ያውቃል የምታስተላልፊው መልእክት ካለ እንዳጠቃላይ የምትፈልጊው መልእክት ማስተላለፍ ትችላለሽ አዎ በአገልግሎት ብዙ ጊዜ በተለይ ሴት ስንሆን ትንሽ ይከብዳል ምክንያቱም ብዙ ቦታዎች ላይ እንደምንጠብቀው ላናገኝ እንችላለን አንዳንድ ጊዜ ትጋትን የራስ ትጋት ያስፈልጋል ብዬ አስባለሁ እንደ ግሌ እኔ በጣም ትጉሁኝ አይደለም ግን የእናቴ ሰንበት ትምህርት ቤት ውስጥ ማገልገል እሷ ትጉ እንደሆነ አድርጋኛለሽ እኔ አሁን በበኩል በኔ አንፃር ማለት ነውና ታስተምረኛለች ይሄ ቢመጣ ይሄ እንደዚህ ብላ እያንዳንዱ መንገዶችን ነው የምታሳየኝና መጽናት በጣም ቁጥም መሆን ቻይ መሆን የግድ ነው ምክንያቱም በአገልግሎት ብዙ ፈተናዎች ሊመጡ ስለሚችሉና እነሱን ነገሮች ለመቋቋም የግድ የጸሎት ህይወት ያስፈልገናል ምንም ጥርጥር የሌለው ከዛ በኋላ ግን ታግሶ ችሎ በጥበብ ማለፍ መቻልን ነው እኔ ያየሁትና ብዙ ነገሮች ስላሉ እነሱን በዚህ ማለፍ እንችላለን ብዬ አስባለሁ ለሚመጡት እንግዲህ አገልጋዮች እኔ ማስተላለፍ የምፈልገው ነገር ቢኖር በሰንበት ትምህርት ቤት ውስጥ ማገልገል ትልቅ የሆነ ሚና አለው ራሱን የቻለ ትልቅ ሚና አለውና ሁላችንም በሰንበት ትምህርት ቤት ውስጥ ማገልገል ብንችል ዝም ብለን ከቤታችን ተነስተን ዘማሪ መሆን ትክክል አይደለም በሰንበት ትምህርት ቤት በጣም ማገልገልና የቤተክርስቲያን ዜማዎችን ወይዞችን ማየት መቻል እኔ እሱ ላይ ነው የተጠቀምኩበትና በጣም የቤተክርስቲያን ዜማዎችን ወረቦችን እነዚህ ነገሮች ማለት እንኳን ቢያቀተን መስማት ማዳመጥ ትልቅ ነገር ስለሆነ በተለይ እዚህ ላይ ፎከስ ቢያደርጉ ብዬ እንደ ሐሳብ ሰጣለሁ
እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እንግዲህ ቤተክርስቲያን ሁሉንም ትፈልጋለች። በማንኛውም ሁኔታ ውስጥ ብንሆን በትዳር ህይወት፣ በስራ ህይወት፣ በትምህርት ህይወት ሁላችንም ለቤተክርስቲያን እናስፈልጋለን። የቤተክርስቲያንን ደግሞ ጣዕሟን ካወቅን ምንድነው ዜማዋ ምንድነው የምትጠይቀው ብለን ከተረዳን ምንም ሳንሰለች ምንድነው ዘመን ተሻጋሪ ስራዎችን እየሰራን ሰው ዘንድ መድረስ ስለምንችል ቤተክርስቲያን የምትሰጠንን የምታሰማንን ድምጽ ለመስማት እንሞክር። ማንሰማ ማለት ነው። ለመስማት እንሞክር። አገልጋዮቻችንን እግዚአብሔር ይጠብቅልን፣ እግዚአብሔር ያክብርልን። ለወደፊት ደግሞ አሁን እየሰራች ነው አልበሟን በደንብ አድርገን ለማስመረቅ ለሰዎች እንዲደርስ ለማድረግ ያብቃን። አለምሽን በነገራችን ላይ ሙሉ ዝማሬዎቿ ከተለያዩ ገጣሚያን፣ ደራሲያን፣ ዜማ ደራሲያን ተሰብስቦ ተዘጋጅቶ እያጠናች ነው ያለው። እኔን አውቃለሁኝና እግዚአብሔር ይርዳሽና ደግሞ ለፍጻሜው ያድርስሽ። እግዚአብሔር ያክብርልና ክብሬ ስለመጣሽ እናመሰግናለን። በጣም አመሰግናለሁ። ክብረሽ ድረስ ስለመጣሽ ማንም ማዘረንም ሰላም በይልኝ። እሺ እላለሁ። በጣም አድራጊሽ ነሽ በእውነት በጣም ነው የምትወድሽ። ትናንት ራሱ ቴክስት እያደረገችልኝ እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። ሄድምዬ በጣም ነው የማመሰግነው።
እሺ ውድ የመባ ቤተሰቦች እስካሁን ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። በሚቀጥለው ደግሞ ብዙ እንደዚህ ጸጋ ያላቸውን እህቶች ወንድሞች ይዘንላችሁ እንደምንመጣ ቃል እንገባላችኋለን። እናንተም አበረታቷቸው፣ እርዷቸው፣ ከጎናቸው መሆንን አትርሱ። ይህንን ደግሞ ቲዩብ መባ ሚዲያን ሰብስክራይብ ያደረጋችሁ ለሌሎች ሼር ያደረጋችሁ አገልግሎቱ እንዲዳረስ የበኩላችሁን አስተዋጽኦ እንድታደርጉ በቤተክርስቲያን ስም እንጠይቃለን። እግዚአብሔር ያክብርልን።